ቀጥል በጣም አብር ማን ይላክው አንተ አንተ ለቀቀኝ እንጂ ማን የትም አላቆም ምን ስላንተ ያወራው ነገር አለ እዚህ ሲያሰቃዩት ነበር። በቃ በጣም ከምል በላይ ሰው ልጅ ላይ እንደዚህ ማድረግ ራሱ ይከብዳል። እሱ የሚደረገው ነገር ማለት ነው። ይኸውልህ እኔ በቃ ከዚህ በላይ አልችልም። የተከፈለው 200,000 ብር። ይሄ ልጅ ደግሞ የሆነ ነገር ቢሆን ካንተ ራስ አልወርድም። መሳይን አይደለም መጀመሪያ የምገለው አንተን ነው። የምትነግረኝ ነገር ትክክለኛ መሆን አለበት። እዚህ ጋር ጊዜ አጥፍቼ ካንተ ጋር የምቀመጥበት ምንም አይነት ሁኔታ ውስጥ አይደለም ያለሁት። አስፈራራው ተብለህ ከሆነ የመጣው ገና ንግግራችን ከመጀመራችን በጣም አስቸጋሪ ሁኔታ ውስጥ ነው ያለው። በጣም አሁን መሳይ ጨንቆታል። በዚህ ሰዓት በጣም ከምል በላይ ያለው አማራጭ መደራደርና መደራደር ብቻ እንደሆነ አግኘው ተብዬ ነው ቁጭ ብሎ የሚገኘው። ስለዚህ ከነ መሳይ ሰዎች የተላከ መልእክት አለ። ምን ነው ደነገጥክ? ኧረ ለምን ቀስ ተረጋጋ እንጂ ዶክመንቱን እንድንሰጣቸውና አሸናፊን መልሰው እንዲሰጡን እንድታደራደር መሀል ላይ የተላከ ወጣት ነው። እሱም እንዲህ ውጥር ሲል ነበር ትላንትና። የእጁን ሲያገኝ ይኸው መናገር ጀመረ። የሚመጡ ሰዎች አሉ፣ ዶክመንቱን ስጡን፣ ልጁን እንለቅላቸዋለን በላቸው። እንደዚህ ብቻ ነው ያሉት። እኔ እናንተ ቢሆን ማንን ይሁን አላወኩም። እኛ መሆናችንን በምን አወቁ? ማልቀስ መጮህ ነው እንደፈለከው? በክብር ነው እኮ እያወራን ያለ ነው። ያንተን ድራማ ቁጭ ብለን ስለሰማን ነው እንዴ አፈም ከፍተው? ምናልባት ወለኔ ያሰብኩትኝ ምን አለ ተስማማን። አሁን በቃ ዶክመንቱን እንስጣቸውና አሸናፊን ይስጡ። በሽተኞች እኮ እናንተ ናችሁ። እናንተ ነበራችሁ ነርስና ዶክተር የሚያስፈልጋችሁ። ወንድሜ ለብዙዎች በሽታ ለብዙዎች ሀዘን ፈውስ የሆነ ወጣት ወይ እናመሰግናለን ወይ ደግሞ የሚገባህን ቅጣት እንሰጣለን መጨረሻ ላይ። እሺ አንድ ነገር ማድረግ ከቻልክ አንተ እኔ እለቅሃለሁ፣ ዝም ብዬ ትሄዳለህ። አንድ ነገር አድርጌያለሁ ካልከኝ ታርጋውን ለመያዝ ሙከራ አድርገሃል? የመኪናውን እኔ በሰዓቱ እሱን አላሰብኩም፣ ደንግጫለሁ። ከ4 ቀን በፊት እዚህ ቤት ውስጥ የሆኑ ሰዎች እንደመጡ መረጃዎች አግኝቼ ነበር። ወጥቼ ነው ለሱ ገንዘብ ተከፍሎታል 200,000 ያ ናቁታለስ። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? እንግዲህ አንድ መረጃ አግኝተን እዚህ ነው የምንገኘው። አንድ ቤት ውስጥ እንገኛለን። ውስጥ እናወራለን። ልጁ መጥቷል መሰለኝ። ውስጥ ከገባን በኋላ ያለውን ነገር አስረዳችኋለሁ። መጥቷል። አንተ ነህ አይደል የደወልክልኝ? እንዴት ነው? ሰላም ነው? እንዴት ነው? ሁሉ ሰላም አለን ይመስገን። እንዴት ነው? ሁላችሁም ግቡ። እንዴት ነው? ሰላም አለን። እዚህ ነው? አዎ እዚህ። ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? እንግዲህ በያላችሁበት መልካሙን ሁሉ እመኝላችኋለሁ። ያው ወንድማችንን አሸናፊን የመፈለጉ ሂደት ላይ እንገኛለን። ዛሬም አዲስ ነገር አግኝተን አንድ ቤት ውስጥ ከአንድ ወንድሜ ጋር እንገኛለን። ያው ብዙ እየደከምን እንደሆነ ብዙ እየለፋን እንደሆነ እየተመለከታችሁ ነው የምትገኙት። አሸናፊን ወንድማችንን በጤና ለማግኘት ወደ ቤቱ ለመመለስ ብዙ እየደከምን ነው የምንገኘው። እንግዲህ ያገኘናቸውን መረጃዎች እንግዲህ በመጠቀም ወደ ሰዎቹ ለመጠጋት ብዙ ጥረት እያደረግን ነው የምንገኘው። ብዙ እየለፋን ነው የምንገኘው። እናንተም በጸሎታችሁ እያገዛችሁን እንደሆነ ይሰማናል። ያለ እናንተ ድጋፍ ደግሞ ለዚህ አንበቃም ነበር። ብዙ ሰዎች ተጨንቃችሁ ስለ አሸናፊ እያለቀሳችሁ እንደሆነ እየጸለያችሁ እንደሆነ ኮሜንት ላይ ጽፋችሁልን አይተናልና እያደረጋችሁልን ላለው ነገር እጅግ በጣም እናመሰግናለን። ተመልካቾቻችን ሰብስክራይብ እያደረጋችሁ ነው፣ የምንለቃቸውን ቪዲዮዎች ላይክ እያደረጋችሁ ነው፣ ሼር እያደረጋችሁ ነውና ለዛ ደግሞ እጅግ በጣም የላቀ ምስጋናዬን አቀርባለሁ። መብረቅም በዛ በኩል አሪፍ መረጃዎችን እያገኘ ኦልሞስት እነዚህ ሰዎች መፈናፈኛ እንዲያጡ መደበቂያ እንዲያጡ እያደረግን ነው የምንገኘው። በምንም አይነት ሁኔታ ምንም አይነት ማምለጫ ቀዳዳ እንዳይኖራቸው አድርገን ነው ሙሉ ነገር የዘጋነባቸው። አሁን ላይ ትንሽ ተስፋ እየተሰማኝ ነው ያለው። ትንሽ የሚከብድ ነገር ውስጥ ነው የነበርነው መጀመሪያ አካባቢ ስንጀምረው ጉዳዩ። አሁን ግን የሆኑ ተስፋዎችን እያየን ነው የምንገኘው። እነዚህ ሰዎች ከአቅማቸው በላይ እንደሆንን እያሳየን ነው የምንገኘው። በምንይዛቸው ሰዎች በምንደርስባቸው መረጃዎች ከአቅማቸው በላይ እንደሆንን እያሳየናቸው ነው የምንገኘውና አዲስ ነገር ጠብቁ። በእርግጠኝነት አዲስ ነገር ይኖራል። ዛሬም ደግሞ የተገናኘንበት ነገር እነዚህ ሰዎች ተስፋ ለመቁረጣቸው እንግዲህ እንደ አንድ እንትን ይሆናል ብዬ አስባለሁ። ዛሬ እንግዲህ አጠገቤ ያለው ልጅ የሚነግረን ነገር አለ። በኋላ ላይ እናንተን የሚያስደስታችሁ ነገር ለዚህ ራሱ ቁጭ ብለን እንደዚህ ራሱ እነዛ ሰዎች ተስፋ ቆርጠው እንደዚህ አይነት መልእክት ልከው ቁጭ ብለን ማውራታችን ራሱ የኛን ጀግንነት የኛን አልሸነፍ ባይነት የሚያሳይ ነውና እጅግ በጣም ኮርቻለሁ። በሙሉ ቲሙ በመብረቅም በንስራይን ሁለትም
በሁሉም ወንድሞቼ እጅግ በጣም ኮርቻለሁና ተመልካቾቻችን ዛሬ እንግዲህ ይሄ ወጣት ምንድን ነው የሚነግረን የሚለውን ነገር አብራችሁን ቆይታችሁ እንድትከታተሉ ጋብዛችኋለሁ። መልካም ጊዜ። እንግዲህ ከአንተ ጋር በስልክ ብዙ ነገሮችን አውርተናል። ያለውን ነገር አጫውተኛል። በግልጽ ደግሞ ያው ከአንተ ጋር በስልክ ካወራን በኋላ አንዳንድ ነገሮችን ቼክ ለማድረግ ሞክሬያለሁ በራሴ መንገድ። ያልከኝ ስላለው ነገር ትክክለኛነት ለማረጋገጥ ደግሞ ሌሎች የቲም አባላት አንዳንድ እንቅስቃሴዎችን እያደረጉ ነው የሚገኙት። ስለዚህ ስለምትነግረኝ ትክክለኛነት ካሁኑ ንግግራችን ከመጀመራችን በፊት አስጠነቅቃለሁ። የምትነግረኝ ነገር የጀመርነው ነገር የያዝነው ነገር ቀልድ እንዳልሆነ ነግሬሃለሁ ከመጀመሪያው። የምትነግረኝ ነገር ትክክለኛ መሆን አለበት። እዚህ ጋር ጊዜ አጥፍቼ ከአንተ ጋር የምቀመጥበት ምንም አይነት ሁኔታ ውስጥ አይደለም ያለሁት። ስለዚህ ስለምትነግረኝ ትክክለኛነት እርግጠኛ ሆነልኝ መጀመሪያ ላይ። አይ እኔ እንደነገርኩ ነው መጀመሪያም ያለውን ነገር በግልጽ ነው እየነገርኩ ያለሁት እየሆነ ያለውን ነገር። ስለዚህ ትክክለኛ ነገር ነው ልትነግረኝ ትክክለኛ ነገር ነው። በጣም ጥሩ። እስቲ ራስን በማስተዋወቅ እንጀምርና ከዛ በኋላ ወደ ጉዳያችን እንገባለን። ማን ልበል አንተ? እኔ ተሰማ እባላለሁ። ተሰማ እዚሁ ነው እዚሁ ሰፈር እንደሆንክ ሰምቻለሁ። እዚሁ አካባቢ ነው ተወልደህ ያደግከው? በምን አይነት ስራ ዘርፍ ነው እየተሰማርተህ የምትገኘው? እኔ ስራ የለኝም። ያው ሰፈር ላይ አንዳንድ ስራ እጀምራለሁ። አብዛኛውን ጊዜ የማሳልፈው ግን ሰፈር ላይ ነው ስራ ስፈታ። ኦኬ። ከዚህ ቤት ሰዎች ጋር ግንኙነት አለ? ጎረቤት ነን እንደነገርኩ። ጉርብትና አለ። ስለዚህ እኔ እናንተን ስለሚመለከተን ጉዳይ እንግባና ከ4 ቀን በፊት እዚህ ቤት ውስጥ የሆኑ ሰዎች እንደመጡ መረጃዎች አግኝቼ ነበር። ከትላንት ወዲያ በመጣሁበት አጋጣሚ ማለት ነው። እና አንተ ጋር የተቀመጠ ትልቅ መልእክት እንዳለና አንተ ልትነግረኝ የምትፈልገው ነገር እንዳለ የመሳይ ሰዎች ለአንተ የነገሩ እንድታስተላልፍ ለእኔ እንድትነግረኝ የነገሩህ ነገር እንዳለ ነግረውኝ ወደዚህ የመጣሁት። ስለዚህ ስለዛ ጉዳይ እናውራ። ምክንያቱም አሳሳቢ ጉዳይ ነው። በጣም አስጨናቂ ሁኔታ ላይ ነው ያለነው። ስለአንተ ባክግራውንድ ብዙ በማውራት ጊዜን መፍጀት አልፈልግም። ስለዚህ እነዚህ ሰዎች እንዴት ነው ወደዚህ ቤት ሊመጡ የቻሉት? በአጠቃላይ እኔ አሁን ለአንተ እንድንመንገር የምፈልገው ነገር ከምንም በላይ የአሸናፊ ጉዳይ አሳሳቢ ሁኔታ ውስጥ እንዳለ ነው እንድታውቅ የምፈልገው ማለት ነው። ይኸውልህ አስፈራራው ተብለህ ከሆነ የመጣው ገና ንግግራችን ከመጀመራችን በጣም አስቸጋሪ ሁኔታ ውስጥ ነው ያለው። በጣም አስቸጋሪ ሁኔታ ውስጥ እኮ ሊኖር እንደሚችል የታወቀ እኮ ነው። ምክንያቱም ወይ እናቱ ጋር አይደለም በጠላቶቹ እጅ ነው ያለው። ስለዚህ ደጋግማ አስፈራራው ተብለህ ነው የተላከው። እንደዛ አይደለም እያልኩ እኔ ያየሁትን ነገር ነው እየነገርኩ ያለሁት። እሺ አሁን ጥያቄን መልስልኝ። እንዴት ነው ወደዚህ ቤት የመጡት? ከ4 ቀን በፊት ነበር የመጡት። አራት ናቸው መሰለኝ፣ ጎረምሶቹ ናቸው። እዚህ ሲያሰቃዩት ነበር። በቃ በጣም ከምል በላይ ሰው ልጅ ላይ እንደዚህ ማድረግ ራሱ ይከብዳል። እሱ የሚደረገው ነገር ማለት ነው። እምል ሌላው ነገር ይደርስበትና የእሱን የሆነ ያለበትን ነገር መጀመሪያ እንትን ብትሰጡት አሪፍ ነው ብዬ ነው እንደኔ። እሺ እንዴት ነው ወደ ሌላ ጥያቄ ወይ ሌላ የሚጠይቅ ሰው አለ? ግን እየጠየቁ ያሉት አይደል? እንዴት ነው ወደዚህ ቤት የመጡት እነዛ ሰዎች? እንዴት ነው የመጡት? እዚህ ቤት እንዴት ሊገቡ ቻሉ? እንግዲህ የሆነ እሷ የዚህ ቤት ባለቤት ለቅሶ ብላ ክፍለ ሀገር ሄዳ ነው መሰለኝ። እህታችን ብለው ነው የሚመጡት እነሱ። ቁልፍ ሰጣቸው ነው መሰለኝ የሄደችው። እሺ ያው ከ4 ቀን በፊት ምናምን የሚመጡት እነሱ ወደዚህ ከፍተው ነው የሚገቡት። ያው ከፍተው ይወጣሉ። ስለዚህ አሸናፊን ይዘውት ሲመጡ የራሳቸው ቁልፍ ይዘው ነው። ማንም መርቶ ያስገባቸው ሰው የለም? ኧረ ማንም መርቶ ያስገባቸው የለም። እሷም ሰሞኑ የለችም፣ ለቅሶ ብላ ሄዳለች። ምን አይነት ኑሮ ነው የምትኖረው? ለጤናት ምንድናት? ምናችን ናት ብለው ነው የገቡት? ዝም ብሎ ጎረቤት ነው መቼም። ዝም ብሎ በር ተከፍቶ ማታውቀው ሰው ረጅም ዓመት የኖርክ ሰው ከሆንክ እዚህ አካባቢ ዝም ብሎ ሰው ቁልፍ ከፍቶ ሲገባ መቼም ሌባም እኮ ገብቶ ይወጣል አይደል? ማናችሁ ከየት ነው የመጣችሁት ምናምን የሚባል ነገር ጥያቄዎች ነው። እህታችን ነች ነው የሚሉት። ያው ዝምድና እንዳላቸው ነው የነገሩኝ። እኔ ጠይቄያቸዋለሁ። እሺ ዘመድ እንደሆኑ ምናምን ነግረውኝ ዘመድ ነን ነው የሚሉት። ለሷ ከዚህ በፊት አይታችሁ ታውቃላችሁ? አላውቅም። በቃ ሰሞኑን እችን 4 ቀን ነው መምጣት ይጀምራል። እዚሁ ነዋሪ ናት ወይስ እሷ ተከራይታ ነው? እሷ ነዋሪ ነች። ተከራይታ ነው ወይስ ነዋሪ ነች? የእሷ መቼም ወንድሞቿን የማታውቁበት ሁኔታ ይፈጠር ማለት ረጅም ዓመት ነዋሪ ከሆነች እዚህ አካባቢ የሆነ እንደ ዝምድና ነው። ወንድም ሳይሆን የሆነ በቃ እህታችን ነው የሚሉት። ያው ዘመድ እንደሆኑ ነው። ቁልፍ ሰጣቸዋለች ምናምን። እሷ ለቅሶ ብላ ነው ሰሞኑን ነው የሄደችው ክፍለ ሀገር ማለት ነው። እሺ እና በቃ ከፍቶ ይገባሉ ምናምን። ጠየኳቸው። ያው ቤተሰብ ነን ምናምን አሉኝ። ቁልፍም ስላለ እንግዲህ ያው መቼስ ቁልፍ አስቀርሰው ይገባሉ ያድራሉ ብዬ አላስብም። ምንም የተዘረፈም ነገር የለም በቤት ውስጥ። እሺ ከዛ ደረጃ አንጻር ምናልባት ይሆናል። ስለዚህ እዚህ ከመጡ በኋላ ስንት ቀን ነው ቆይተው ሄዱት? 1 ቀን
አንድ ቀን ብቻ ነው ቆይተው የሄዱት? አንድ ቀን አድረው በነጋታው የሆነ ሰዓት ላይ ወጥተው ሄዱ። ምን ያህል ሰዎች ነበሩ አብረውት የመጡት? 4 ናቸው። ቅድም እንደነገርኩ 4 ናቸው። ያው አንደኛው እንደውም ወንድማችን ነው ያሉት። የሆነ አሞት ይጮሃል ምናምን። ማንን ነው ወንድማችን? አሸናፊን መሰለኝ ወንድማችን ለጎረቤት ሲጠይቅ ለሌላውም ጎረቤት ምናምን ወንድማችን አሞት ነው ምናምን ብሎ ነው። እየጮኸ ነበርና በጣም ይጮህ ነበር። በጣም የሆነ ሰዓት ላይ በቃ እነሱ ዘግተው ከሄዱ በኋላ ኖርማል ነው። ልጁ ዝም ብሎ ይቀመጣል። እነሱ ሲመጡ ነው። ለምን ምንድን ነው እየመቱት ነበር? ጥቃት እያደረሱ እኔ ይመስለኛል እንደዛ ነው የሚመስለኝ። በዛ ሰዓት እንደዛ ነበር የሚመስለኝ። እኔ እንደዛ እንደሆነ ነው የሚመስለኝ። ለማጣራት ሙከራዎችን ምናምን አላደርጋችሁ? ምክንያቱም አንድ ሰው እንደዛ ጥርጣሬ ውስጥ ከሆነ ያው ጠይቀናል። ሲጮህ ምን ሲል አንድ ሰው ያውም ማታውቋቸው ሰዎች አንድ ቤት ውስጥ ገብተው ለማጣራት ማናቸው ምንድናቸው ምን ያደረጉ ነው የሚል ነገር ለማድረግ ወጣትነት ጥያቄዎችን ምናምን ለማቅረብ ሙከራዎችን አላደረግን? ጠየቅን። ያው ከፍተን ገብተን አላየንም፣ ቼክ አላደረግንም። አሞታል ስላሉንም ሲገባ በምን አይነት ሁኔታ ነው ይዘው ነበር? አይታቸው ሲገቡ እኔ በእርግጥ አላየሁም። ይዘው ሲገቡ ምናምን አላየሁም። ያው ሲጮህ ምናምን ነው ምንድነው ምናምን ብለን ጠይቀናል። እኔም ጎረቤቶች በዛ ሰዓት እነሱ ያሉን አይ ወንድማችን ነው አሞት ነው ምናምን ያሉ። ከዛ ውጪ አንድ ቀን አድረው እነዚህ ሰዎች ተመልሰው አንድ ቀን አድረው በነጋታው አንተን የትኛው አጋጣሚ ውስጥ ነው ያገኘው? ተመልካቾቻችን ይህን ወጣት እንግዲህ መልእክት እሱ ጋር አስቀምጠንልሃልና አግኘው ተብዬ ነው፣ የጎረቤት ልጅ ነው፣ አግኘው ተብዬ ነው። ግልጽ ካልሆነላችሁ አግኘው ተብዬ ነው ቁጭ ብሎ የሚገኘው። ስለዚህ ከነመሳይ ሰዎች የተላከ መልእክት አለ። ትላንትና በመጣንበት ሰዓት አንድ ሰው አግኝተን ነው እዚህና መልእክት አስቀምጠውልሃልና የሚነግርህ ወጣት ደግሞ ዛሬ የለም ነገ መተህ ማግኘት ትችላለህ ተብዬ ነው ዛሬ እያወራሁት የሚገኘው። ስለዚህ እኔ ጓጉቻለሁ እነሱ ምን ሊሉን እንደፈለጉ። እንግዲህ መልእክት ከላኩ በብዙ አይነት መንገድ መልእክት ማስቀመጥ ይችሉ ነበር፣ መልእክት መላክ ይችሉ ነበር። ለምን ለሱ መናገር እንደፈለጉም ግልጽ የሆነ ነገር የለም። ስለዚህ ያው ብዙ ነገሮችን ነግሬያቸዋለሁ። ብዙ ነገር አጣርተን የመጣ ነው በራሳችን መንገድ ምን እንደነገሩህና እነዚህ ሰዎች ከኛ ምን እንደሚፈልጉ ወደ መስማቱ እንሂድ። ከነዚህ ሰዎች ጋር እንዴት ተገናኘ? ሲወጡ ነው ወይስ ይህን መልእክት ሊነግሩ የቻሉበት አጋጣሚ ምን አይነት? እኔ ከኔ ጋር እንደዚህ ይህን መልእክት መጨረሻ ላይ ልጁ ታሞ በሚሄድ ሰዓት ይዘውት ሲወጡ ያው እንጠይቃቸዋለን አላልኩም? እንዴት ነው ለማለት በምጠይቃቸው ሰዓት ነው እንደዚህ ያሉኝ። እኔን ነበር ያገኙኝ እንደድንገት በሚወጡ ሰዓት እና መኪና ምናምን ነበረ። ከዛ አሁን አሸናፊ ነው ይዘውት ወጡ። መኪና ውስጥ ነበር ካንተ ና ግባ አንዴ ምናምን ብሎ ሱፍ ያደረገ ባለመነጽር ነበረ። እሺ ና ግባ ብሎ ገቢና አስገቡኝ። እሱ ነበር አሸናፊ። ከዛ ያው ንገራቸው እንደዚህ የሚመጣ ሰው አለ አሉ ይለኝ ማለት ነው። የሚመጣ ሰው አለ በቃ ዶክመንቱን ስጡኝ በሏቸው። እኛንን ዶክመንቱን መንሰጣቸው? ለሚመጣው ሰው ብቻ ንገራቸው እንደዚህ ብለህ ነው ለኔ ያሉት። ምን በላቸው? የሚመጡ ሰዎች አሉ። ግልጽ አድርገህ ንገረኝ። ይኸውልህ አሁን ነገሩን እንትን አትበል። እኔ እንደዚህ ነው ያሉኝ። የሚመጡ ሰዎች አሉ፣ ዶክመንቱን ስጡን፣ ልጁን እንለቅላቸዋለን በላቸው። እንደዚህ ብቻ ነው ያሉኝ። እኔ እናንተ ይሁን ማንን ይሁን አላወኩም። እኛ መሆናችንን በምን አወቅ ታዲያ? የሚመጡ ልጆች አሉ ብሎኛል እነሱ። ያው የመጣችሁት ደግሞ እናንተ ናችሁ። ከኛ ቀጥሎ ምናልባት ሌሎች ልጆች ቢመጡስ? አሁን እኛ የመጣንበትን ጉዳይ ምናምን ጭራሽ እንትን አላለም እና ቀጥታ ስናናገርህ ቀጥታ በስልክ ነው እንጂ ምናምን ያልከና እኛ ስለመሆናችን በምን እርግጠኛ ነህ? እኔ እርግጠኛ አልሆንኩም። እናንተ ስለመጣችሁ ምናምን እንደዚህ ያልኩት እናንተ ትሆናላችሁ ብዬ ነው ያሰብኩት እንጂ ምንም የማውቀው ነገር የለም። በቃ እንደዚህ በል ነው ያሉኝ። እኔ በል የተባልኩትን ነገር ነው ያልኩት። ምን ያህል ከፈሉ ለዚህ? ወይስ መቼም አንድ ወጣት ነህ፣ ስራ የሌለህ ወጣት ነህና ለማለት ምን ይከፍሉኛል? ምን ያገናኘዋል ከኔ ጋር? ከኔ ጋር ይሄ ምንም አይነት ክፍያ ሳይከፍሉ ነው ይሄንን መረጃ ለመንገር ስራህን ትተህ ፕሮግራም ትተህ ቁጭ ብለህ ቀን ሙሉ የጠበቀህ? ልጁ ሲሰቃይ አይቼዋለሁ። ልጁ በጣም አሳዝኖኛል። ለዛም ነው በጣም ስለሚያሳዝን ያለበት ሲቹዌሽን እንደ ሰውኛ ስላዘንኩለት፣ ስለዚህ ከዛ ደረጃ አንፃር ልተባበረው ብዬ ነው እንጂ አሁን ሌላ ከኔ ጋር ምንም ይሄ የሚያገናኘው ነገር የለም እኮ ጭራሽ። አንድ ሰው ሲሰቃይ እያየ ለመርዳት ትሞክራለህ። አንድም በቃ የሆነ እንዳገቱት ምናምን ተረድቻለሁ። ልጁ ያለበትም ስቃይ መጀመሪያ ያው ታሟል ስላሉ ነው። በጣም ጥሩ እንጂ ከኔ ጋር ምንም የሚያገናኛቸው ነገር የለም። ስለዚህ ከመጀመሪያው ቀን ጀምሮ ጥርጣሬዎች ነበሩ ማለት ነው ስለምታገቱ አንተ? እኔ መጨረሻ ላይ በሚወጡ ሰዓት ነው እንደዚህ ብለው ሲነግሩኝ እንደታገተ ያወቅኩት። ስለዚህ አንተ ሙሉ መረጃ ልጁ አሸናፊ እንደታገተ ሙሉ መረጃ ነበረ። እነዛ ሰዎች እየደበደቡት እንደነበረ እዚህ ቤት ውስጥ አንዳንድ ጥርጣሬዎችም እንደነበረ ቅድም ነግረኸኛል።
መጨረሻ ላይ በሚወጡ ሰዓት ይሄንን መልእክት ነገራቸው ሲሉ እየደበደቡት እንደሆነ ድምጽ ሲያወጣ ቆልፎበት ሲሄዱ ዝም ይላል፣ ሲገቡ ደግሞ እየደበደቡት እንደሆነ በሚመስል መልኩ ይጮህ ነበር ብለኸኛል። ስለዚህ ምንም አይነት ለህግ አካላት ለማመልከት ምንም አይነት ሙከራ አላደረክም። ይሄንን ነገር ሰው እንደታገተ ጎረቤት ሆነ ሰው እንደታገተ እያወቅ ያውም አፋፍሰው ሲወስዱት ምንም አይነት ለህግ አካላት ለማሳወቅ ምንም አይነት ሙከራ ሳታደርግ ስላዘንክለት መረጃውን ልትነግረኝ እኔ እያልኩ ያለሁት አልገባህም ማለት ነው። መጀመሪያ ጠይቀናል እኛ ልጁ በሚመታ ሰዓት እኮ አንተ አሞት ነው ብለውናል። ከዛ በኋላ ነው እንደታገተና ስጠይቁ አሞት ነው ያሉት። ታግቱ መጨረሻ ላይ በሚወጣ ሰዓት ነው እንደታገተ እየተመታ እንደሆነ የተረዳሁት። መጀመሪያ ላይማ አመመው ነው ያሉን እነሱ። አሞታል ወንድማችን ነው ያሉት። መጨረሻ ላይ ይሄን ነገር ለሚመጡ ሰዎች ነገራቸው ሲሉኝ ነው እንዳገቱት ምናምን የተረዳሁት። መጨረሻ ላይ መጀመሪያ አሞታል ነው ያሉኝ። እኔ በምን አውቃለሁ? በጣም ጥሩ። ምናልባት በእነዚህ አይነት መልኩ ተረድተህ ነገሮችን እኛን ለመርዳት ሙከራ አድርገህ ከሆነ እጅግ በጣም ጥሩ ሰው ነህ። እናመሰግናለን ኋላ ላይ ማለት ነው። ግን ነገሩ ሁሉ የተገላቢጦሽ እንደሆነ ነው የሚሰማኝ ነው። ምክንያቱም እኛ ያገኘናቸው መረጃዎች ስላንተም ስለ አካባቢውም እዚህ ቤት ውስጥ ስለነበሩ ሰዎችም ያገኘናቸው መረጃዎች በምን አይነት መልኩ ማሰባችሁ እንደሆነ አላውቅም። ብዙ ነገሮችን እኛ አጣርተን ግልጽ ሲሆን ነው እንደዚህ ቁጭ ብሎ ለማውራትም ለመነጋገርም ፈቃደኛ የምንሆነውና ማን እንደሆንክ በትክክል አጣርተን የመጣ ነው። ወይ እናመሰግናለን ወይ ደግሞ የሚገባህን ቅጣት እንሰጣለን መጨረሻ ላይ። አሁን እያልከኝ ያለው ነገር ከኔ ጋር ምንም የሚያገናኘው ነገር የለም። እኔ እንደ ሰውኛ ልተባበል እያልኳቸው ያሉትን ነገር እንዴት እንደሚገናኝ አንተ አሁን እንዴት እንደሚገናኝ ኋላ ላይ መናየው ይሆናል። በምን አይነት መልኩ እኛ እንደመሸወድ እየሞከራችሁ እንደሆነ እኛ እናውቃለን። ስለዚህ ወደ ጉዳያችን እንግባ። ከዛ በኋላ ወዴት ነው ይዘውት ሄዱት? ይሄንን መረጃ እንድትሰጥ አደረጉ። ከዛ ይዘውት ሄዱ። ምንም አይነት ክፍያ አልተቀበልክም ለዚህ? ምን አስቀበለኝ? ስለዚህ ይዘውት ሄዱ። ይዘውት ሄዱ። ወዴት ይዘውት እንደሄዱ ምንም የማውቀው ነገር የለም። እኔ ሲጀምር ልጆቹን እኮ አላውቃቸውም አልኩ እኮ። አንድ ቀን ነው የመጡት። አንድ ቀን አደሩ ብለው ወደ አመሻሽ ላይ ወጡ። በቃ እኔ ምንም የማውቀው ነገር የለም። ልጆቹን አይቻቸው አላውቅም። እና ግን አንተ አሁን የእውነት ወንድሙ ነኝ ብለህ እንደዚህ ካሰብክለት ፋይሉን ሰጣቸው፣ መቼስ ከሱ አይበልጥብህም ብዬ አስባለሁ። ሁሉም ነገር ያለበት ወንድሙ እንደሆንኩም ታውቃለህ ማለት ነው። እንግዲህ ያሉኝን ነው እኔ የምነግርህ። ወንድሙ ይመጣል ነው ያሉኝ ይላል። እነሱም እኮ አጠገቡ ያለው እዚህ ቤት ውስጥ ያሉት ሰዎችም አንዳቸው ወንድሙ ሊሆኑ ይችላሉ። የስጋ ወንድሙ ስለመሆኔ ምንም አይነት መረጋገጫ የለም። አላውቅም። እኔ ዝም ብዬ አሁን አንተ እየጠየከኝ ስለሆነ እንመሳሰላለን እኔ እና እሱ። እኔ ግራ እየገባኝ ነው። ወዴት እየወሰድከው እንደሆነ ነገሩን አልገባኝም። ግን እኮ አንተ ጀመርክልኝ። አሁን እኔ ወንድሙ ብሎኛል። እኔ ከነሱ ውስጥም ቢሆን ወንድሙ ያለ እኔ ከልጁ አንጻር ነው መጀመሪያ ሰው ይበልጣል ብዬ ስለማስብ ነው። ገብቷል? ዶክሜንቱ ተሰጥቶ መጀመሪያ የልጁ ያለበት ህይወት ነው የሚያሳስበው ብዬ ነው ያሰብኩት። አንተ እኔ እንጃ አላውቅም። እንደፈለክ ማሰብ ትችላለህ ነገሮችን ወደ እኔ እንዴት እንዳመጣኸው ባላውቅም። ስለዚህ ዶክመንቱን እንዲሰጡንና ዶክመንቱን እንድንሰጣቸውና አሸናፊን መልሰው እንዲሰጡን እንድታደራደር መሀል ላይ የተላከ ወጣት ነው። በምን አይነት እሺ ብንል በላቸው እንደዚህ በላቸው ነው እንጂ የተባልኩት እኔ። ስለዚህ አሁን እኛና እነሱ ምንም አይነት ግንኙነት የለንም። አሁን ዶክመንቱን እንኳን ለመስጠት እሺ ብንል ማንን ነው የምናገኘው? ምናልባት የሆነ ሰዓት ላገኛቸው እኮ እችላለሁ። ምንም የሚታወቅ ነገር የለም። እንዲሁ ድንገት ሲያልፉ መመለሳቸው ምናልባት ዘመርነን ብለዋል አይደል? ከዚህች ልጅ አሁን ተስማማን እንበል። በቃ ዶክመንቱን ለመስጠት ተስማማን እንበል። ስለዚህ አሸናፊን ይዘውት ይምጡ ቢባል ነገሮችን የምታመቻችልን አንተ፣ ድልድይ የሆንከው አንተ ነህ። ሌሎች ሰዎች የነሱ ተባባሪዎች በህግ ከለላ ስር ያሉ ናቸውና ማንም በእኛና በእነሱ መሀል ሆኖ ሊሰራ የሚችል ሰው የለም። ስለዚህ አንተ በደንብ ስለነሱ የምታውቀው ነገር አለ ወይ ደግሞ ኮንታክታቸው አለ? በደንብ ኮንታክት አደረጋቸዋለሁ። እኔ ኮንታክት አለኝ እያልኩ አይደለም አባ፣ እኔ አላውቃቸውም። እሺ አሁን ተስማማን። አሁን መልእክት የሆነ ነገር ስትላክ እንትን አለው እርግብ አለው አይደል? ስለዚህ ይሄን ነገር በላቸው እና ንገራቸው ተባልክ። መስማማት አለመስማማታችንም መስማት ይፈልጋሉ። ከተስማማንም በምን አይነት መልኩ አሸናፊን ሰጥተውን ዶክመንቱን እንደምንሰጣቸው ማወቅ ይፈልጋሉ አይደል? ስለዚህ እኛም ማወቅ እንፈልጋለን። ስለዚህ ስለዛ የምታውቀው ነገር አለ ማለት ነው። እኔ ምንም የማውቀው ነገር የለም። ምናልባት ለኔ ያሰብኩትኝ ምን አለ ተስማማን። አሁን በቃ ዶክመንቱን እንስጣቸውና አሸናፊን ይስጡ። ተስማማን። እሺ አሁን እኔ ያሰብኩትኝ እኮ አባ ምናልባት እናንተ የምትገናኙበት ነገር ይኖራል ብዬ አስባለሁ በመጀመሪያ ደረጃ። ካልሆነ ደግሞ ምናልባት በዚች ልጅ በልጅቷ ዘመርነን ስላሉ በእነሱ እንኳን የሚገኝ እኔ ለልጁ አሁን
ገብቷል። ልተባበራችሁ እኮ እኛም አዘንን እኮ በቃ ለአሸናፊ አዘንን። ምክንያቱም የነበረበትን ሁኔታ ነገርከን። በቃ ማለት የደበደቡት እንደነበረ ከፍተኛ የጤና ጉዳት እንደደረሰበት ነገርከን። ስለዚህ ተስማማን። አሁን ይምጡና ወይ ያመቻችልን ነገሩን አንተ አመቻችልን፣ እነሱን የምናገኝበት ሁኔታ አመቻችልን፣ ዶክመንቱን እንስጣቸው፣ አሸናፊ እንስጡ። አንድ ሰው መቼም ከዶክመንቱ ይበልጣል፣ ነፍስ ነው ያዘው ልጁ። ስለዚህ እስኪገድሉት ድረስ አንጠብቅም። ስለዚህ አንተን አደራዳሪ አድርገው ነው የላኩ። ስለዚህ አደራዳሪ አድርገው ላኩኝ አላልኩም። አሁን እየተሳሳትክ ነው። አደራዳሪ አድርገው ላኩኝ እኮ አላልኩም። የምናገኝበትን መንገድ እንፈልጋለን። እንደ ሰውኛ ስላሰብኩኝ ነው እንጂ አሁን በሌላ ነገር እኔ አገኛቸዋለሁ ልጆቹን እያልኩ አይደለም። ስለዚህ ምንም ግብ የሌለው ነገር ወይ ደግሞ ተጨባጭ ላልሆነ ነገር ነው ጊዜያችን እያጠፋን ያለ ነው ማለት ነው። እንዴት? ምክንያቱም ይሄን መልእክት ንገራቸው ተብለህ ስትመጣ ከዛ በኋላ ከተስማማን ምን እንደሚፈጠር ካልተስማማንም ምን እንደሚፈጠር በእርግጠኝነት ተዘጋጅተውበት በእርግጠኝነት ነግረው ነው ወይ ደግሞ አንተም ስለዚህ መንገድ ሊኖርስ ቢችል እኔ በል ነው ያሉኝ እኮ እያልኩ ነው አባ። አሁን እኔን በጣም ወደ ሌላ ነገር እየወሰድክ እያስጨነቀኝ ነው። በል አሉኝ። እነሱ ያውቃሉ በል ያሉበት ምክንያት ወይ እናንተም የሚያገኙበት ነገር ይኖራል እኮ ከተስማማ እኛ በምንም አይነት መንገድ ከነሱ ጋር በምንም አይነት መንገድ እንደማንገናኝ ያውቃሉ። ተስማማን እንኳን ብንል ከነሱ ጋር ለመገናኘት ተስማማን እንኳን ብንል በእኛና በእነሱ መሀል ያለ ምንም አይነት ሰው የለም እስካሁን ድረስ እንደዚህ መልእክት እንትሚል ወይ ደግሞ መረጃ ለመቀየርና አንዳንድ ነገሮችን በገንዘብ የተገዙ ሰዎች ሊኖሩ ይችላሉ ከኛ መሀል ከነሱ መሀል እስካሁን ያገኘነው ሰው ባይኖርም ያው እንደ ወንጀለኛ የምንይዛቸው ሰዎች አሉ እንጂ እነሱ መረጃ የሚሰጠን ሰው በእኛና በእነሱ መሀል የሆነ ሰው ማንም የለም። ስለዚህ እነሱ የምናገኝበት ምንም አይነት አማራጭ የለም። ይኸውልህ አባት አሁን አልተረዳኸኝም። እኔ በጣም የሆነ ለልጁ ባሰብኩኝ በጣም እያስጨነቀኝ ነው እኔን ማለት ነው። እኔ ሲጀመር አይመለከተኝም በማሰብ ደረጃ ነው እየነገርኩ ያለሁት። እዚህ ቤት ትመጣለች። አንተ ከተስማማ ምናልባት የዚች እንደነገርኩ ቅድም የዚህ ቤት ባለቤት መምጣቱ አይቀርም። እሺ በሷ በኩል ሰዎቹ ሲመጡ ካገኘኋቸው እንኳን ልነግራቸው እችላለሁ። የምትስማማ ከሆነ ንገረኝ፣ አለበለዚያ ወይ ደግሞ ከሷ ጋር ወይ ከነሱ ጋር መጨረስ ትችላለህ። እኔ ሲጀመር እንደ ሰውኛ ባሰብኩኝ እንደዚህ መጨነቅ አይገባኝም። እንደ ሰውኛ ብታስብ እኮ ከመጀመሪያው ጀምሮ ለህግ አካላት ለማመልከት ሙከራዎችን ታደርግ ነበር። እኔ የማውቀው ነገር የለም ማለት ያለ ወጣት ከትላንት ወዲያ ነው እንግዲህ ከ3 ቀን በፊት ከትላንት ወዲያ ምናምን ነው ይዘውት ሄዱት። ከ3 ቀን በፊት የማውቀው ነገር የለም አልኩ። እኔ በዛ ሰዓት መኪና ውስጥ ይዘውት ሲሄዱ ነው እንደታገተ ራሱ ያወቅኩት። ከዛ በኋላ 2 ቀናት እኮ አልፈዋል አይደል? ትላንትና ዛሬ ምን ብዬ ነው የህግ አካል ጋር ነው ማላቃቸው ልጆች ነው አላውቀውም። እሱንም ማን እንደዚህ ምን ሆነ ብዬ ነው አሁን የህግ አካል አንተ አሁን እንደ ሰውኛ በጣም ጻድቅ በቃ አጫወተህ። በጣም በቃ ምስኪን የዋህ ሰዎች እንደመርዳት ነበር ማድረግ የነበረብኝ። እሺ አንድ ነገር ማድረግ ከቻልክ አንተ እኔ እለቅሃለሁ፣ ዝም ብዬ ትሄዳለህ። አንድ ነገር አድርጌያለሁ ካልከኝ ታርጋውን ለመያዝ ሙከራ አድርገሃል የመኪናውን። እኔ በሰዓቱ እሱን አላሰብኩም፣ ደንግጫለሁ። ስለዚህ አንድ አልጠበቅኩም ነበረ እኔ በሰዓቱ። ምክንያቱም ያስደነገጠህ እንትኑ ሳይሆን ያስገቡልህ ብር በጣም ያስደነግጣል። እውነት ነው። አንድ ስለሌለው ወጣት ያ ብር ሲገባ ያስደነግጣል። ምክንያቱም ይሄም መልእክት አድርስ ብለው ሲነግሩ አሁን በማላውቀው ነገር በጣም እየወነጀልከኝ ነው። አሁን ገብቷል። እኔ በጣም የሚያሳዝነኝ ምንድን ነው ታውቃለህ? እነሱ እኛን ማን እንደሆንን ስለሚያውቁ እንደዚህ አይነት ጨዋታ ለመጮት ፈቃደኛ አልሆኑ። ሲሰጠኝ አንተ ደግሞ እኛን ስለማታቀን ዝም ብለህ በላኩህ መንገድ ሰተት ብለህ ገባ። የሚያሳዝነኝ እሱ ነው። የዋህነትህን የምረዳው በጣም ምስኪን እንደሆንክ የምረዳው እዚህ ጋር ነው እንጂ ምንም አይነት ሰብአዊነት እንደሌለ ይሄ በፈጠርከው ታሪክ ውስጥ አይተናል፣ ተረድተናል። አሁን ከአንተ ጋር ምንም አይነት ጭቅጭቅ ውስጥ መግባት አልፈልግም። እስካሁንም ያወራው ምናልባት እውነቱን መሀል ላይ እውነቱን ተናግረህ ነገሮችን ከዚህ በላይ እንዳይባባሱ ታደርጋለህ ብዬ ስላሰብኩ ነው ያወራው። አሁን ምን እያልከኝ ነው? አንተ የነሱ ተባባሪ ነህ። በትክክል አንድ ሰው ልጋብዝልህና ምናልባት ከዚህ በላይ መጨቃጨቅ ስለሌለብን ማለት ነው። አንድ ሰው ልጋብዝልህ እዚህ ጋር ላስቀምጥልህና ከኔ ጋር አይደለም የምታወሩት፣ ከሱ ጋር ማን እንደሆንክ እሱ ራሱ ይነግራል። ይቻላል፣ ችግር የለው። ስለዚህ አስገቡትና ትላንት ያዝነውን ወጣ አስገቡት። ምን ነው ደነገጥክ? ኧረ ለምን ቀስ ተረጋጋ እንጂ። ምን ያስደነግጠኛል? ያስፈራል እንዴ? ኧረ ተነሳሁለት፣ ሲመጣ ለማስቀመጥ ተነሳሁለት። ሰው የምትወድ ሰው እንደሆንክ ሰው የምትረዳ ሰው እንደሆንክ እኮ ቅድም እያወራህልን ነበርና ሰው ደግሞ አያስደነግጥም በዚህ መጠን። ወይ እንደዚህ ከሆነ እንግዳ የምትቀበሉም ንገረን። አላውቀውም እያለ ነው። አላውቀውም። የት ነው የምታውቀኛት? ቆይ ልትመታው ነው? ተረጋጋ እንጂ። የት ነው የምታውቀው? የት ነው የምታውቀኝ? ታውቀኛለህ?
አራው ምንድነው እንዴ? አንድ ላይ ነው የምንሰራው። አረ እንተዋወቃለን። ልኮው ነው እንዴ? ማንም የላከኝ የለም። እኔ እንዴ ምን የት ነው የምታውቀኝ? እኮ ንገረኝ፣ የት ታውቀኛለህ አንተ? እንዴ ምን ሆንክ? አረ በደንብ ነው ለመጥቀስ የሞከረ ነው አይደል? ለምን እንደምትጠቅስ? አረ እኔ አላውቀውም። መሬን ሰው ይልከውት ይሆናል። እስቲ የት ነው የምታውቀኝ አንተ? እኔ ማን ነው? እስቲ ቆይ፣ እስቲ ንገረኝ። እስቲ ቆይ አንተ ንገረኝ። እስቲ እንደው አንድ ነገር ንገረኝ። አንተን የሆነ ነገር ለማድረግ ማን ነው አንተ ጋር ሰው ሊልክ የሚችለው? ሰው ልከውት ይሆናል ምናምን የምትለው ምንድን ነው? ምን አውቃለሁ እኔ ምን አለህ ከጀርባህ? ምን አለና ነው? ቆይ አንተ ምንም ወጣት ነኝ ለፍቼ እንትን ብዬ ጥሬ የምበላ ወጣት ነኝ። ሰፈሩ ላይ ስራ ካገኘሁ እስቲ ምን ኖሮህ ነው አንተ ጋር ሰው የሚላከው? አንተን ያንተን ስም ለማጥፋት የት ታውቃቸዋለህ? አረ ከመሳይ ጋር አብረን የምንሰራ ሰዎች እኔና እሱ ማለት ነው። ምን ሆኖ እንደሆነ አላውቅም። አሁን እንደዚህ እንደሚለኝ እንግዲህ ተመልካቾቻችን እሱ ማለት ከነመሳይ ጀሌዎች ከነመሳይ ልቅምቃሚ እንትን ለቃቃሚዎች መሃል አንዱ ነው። በትክክል ማታ ሁሉንም ነገር ዘርግፈ ተናግራል። እሱም እንዲህ ውጥር ሲል ነበር ትላንትና። የእጁን ሲያገኝ ይኸው መናገር ጀመረ። እየሄደበት ያለው መንገድ ልክ እንዳልሆነ ሲገባው መናገር ጀመረ። ገባህ አይደል? ሌላ ጭቅጭቅ ውስጥ መግባት የለብንም። ስለዚህ እሱን ትላንትና ከነዛ መሃል ነው እንግዲህ ተገንጥሎ ሲወጣ የኛ ቲም አባላት የያዙት። ከዛ በኋላ ዋጋውን ሲያገኝ በደንብ ሲቆነጠጥ ከነማ ጋር እንደሚሰራ የነማን አሽክር እንደሆነ ነገረን። አሸናፊንም ከሚያሰቃዩት ሰዎች መካከል አንዱ ነበር። ስለዚህ እየተደረገ የነበረውን ነገር ሙሉ ነገረን። ስለዚህ ይሄ ሰው እንግዲህ ተልክ ያለው ብሎ ነው መልእክት ተልክ ያለው ብሎ ነው እየመጣ ያለው። እንግዲህ አብሮ በልቷል፣ አብሮ ጠጥቷል። አላቀህም ብሎ እየካደህ ነው። እሱ ምን እያለኝ እንደሆነ ታውቃለህ? የመሳይ ሰዎች እዚህ ቤት ውስጥ ሰው ይዘው መተው ነበረ። እኔ ደግሞ ጎረቤት ነኝ። ከዛ በኋላ መቼም ይሄ ቀመር ሲቀመርም አንተ አጠገባቸው ነበርክ በእርግጠኝነት። ይሄ እዚህ ቤት ይዘውት የመጡት ሰው ነበረ። ያንን ሰው ይዘው ሲወጡ እዚህ ቤት ያንን ሰው ፈልገው ይሄን ይዘነው የምንሄደውን ሰው ፈልገው የሚመጡ ሰዎች አሉና ለነሱ መልእክት ንገረልን ተብሎ የተላኩ ሰው ነኝ ነው የሚለን። መልእክቱ ደግሞ እኛ ጋር ያለውን ዶክመንት ለነመሳይ ሰዎች እንድንሰጥና አሸናፊን አሳልፈው እንደሚሰጡን ሊያስማማ የተገኘው ሰው ነኝ እንጂ ነመሳይን አላቅም ነው እያለ ያለው። አረ አብረን ከዩኤል ጋር አብረን ነው የምንሰራው። ተሰማም አይደለም ስም ተሰማ ነው ስሜ ተሰማ ነው ብሎ የታወቀ ዩኤል አብረን ነው የምንሰራው ከመሳይ ጋር እንዳልኩ ትላንትና እንደነገርኩ ማለት ነው። መሳይ በጣም ጨካኝ ሰው ነው። እኔም በቃ ከአቅሜ በላይ ሆኖ ነው በጣም ግፍ የሚፈጽም ሰው ነው። አንተም ወንድምህን የምትፈልገው ከሆነ ያለህን አድርገህ በእንትን ብትለው ነው የሚሻል። መሳይ በጣም እርጉምና ጨካኝ ሰው ነው እና በጣም የሌለ በቃ እኛንም ያሰቃየናል፣ ጋርዶቹንም ያሰቃያል። በጣም እዛው ፊት ለፊታችን ሰው ሲገልም ያየን ሰዎች ነው። በጣም ለቀቀኝ እንጂ ስለአንተ ያወራው ነገር አለ። ምን እኔ ስለመሳይ ነው። አለቃህ ተነካብህ ያለቃ ጨካኝነት ሰው እንደሚገድል ሲወራ ስለኔም እያወራኩ ነው። ይሄ ልጅ እኮ አይደለም። እኔ ለምን ታንቀኛለህ እንዴ? እኔ በቃ ከአቅሜ በላይ ሆኗል። ዩኤል ይሄን ነገር ተናዘን በቃ አርፈ ተቀመጥ አለበት። ሌላ ችግር ውስጥ ባገባ ጥሩ ነው። አርፈ ተቀመጥ። ይሄ ልጅ ዝም ብሎ ስለኔ እያወራ ለምንድን ነው ስምን የዋሸን? እስቲ ንገረን። እስቲ እኔ ተሰማ ነው ስም መታወቂያ እንስጠን። ሌላ አንተ እኛ እኮ ሙሉ ነገር አጣርተን ነው የመጣ ነው። ማን እንደሆንክ የት እንደምትኖር ስራ ምን እንደሆነ አጣርተን ዝም ብለን መተን ቁጭ ብለን ካንተ ጋር የምናወራ ይመስላል ስታስበው? እንስማህ ብለን እንጂ ይሄ ልጅ ምንም የሚያወራው ነገር እኔ አልገባኝም። የኛ ገብቷል። መጀመሪያ የኛ ገብቷል። በሌ ተባልኩትን ስላልኩኝ ሰውን ስለተባበርኩኝ ነው እንደዚህ የምትባል። መተባበር እንዴት እንደሆነ እኛ እናሳያለን። እንዴት መተባበር እንዴት እንደሆነ ማለት ካልተባበርከን እኛ ደግሞ እንዴት መተባበር እንደምትችል እናሳያለን በደንብ። ቀጥል እስቲ። እና እንዳልኩ ነው በጣም በቃ ሰዎች ላይ ጨካኝ የሆነ ሰው ነው፣ የሚያሰቃይ ሰው ነው እንዳልኩ ማለት ነው። ብዙ እኛንም የሚያሰቃየን ሰው ነው። ይሁን ከፍሎን የምንሰራ ሰዎች አይደለም። ይሄ በቂ ገንዘብም ማለት በቃ በጣም ሰውየውም ኃይለኛ ነው መሳይ የተባለው ማለት ነው። እና እዚህ ነገር ውስጥ የገባሁት ራሱ በቃ ያው በሱ ኃይል ነው እንደዚህ እንትን ያልኩት። በጣም ጨካኝ ሰው ነው። እና አንተ ራሱ ወንድምህ የምፈልገው ከሆነ አሸናፊ ዶክመንቱን እንትን ብላችሁ በእንትን ብትሉት። በጣም እጁ ረጅም የሆነ ሰው ነው። በጣም ኃይለኛ ሰው ነው እሱ ማለት ነው መሳይ። ምን የምታውቀው ነገር አለና ስለ ዶክመንቱ መልሶ ምናምን ምን የምታውቀው? እኔ ምንም አውቀው ነገር የለም። ግን ያው እኛ አሸናፊን እንደዚህ የምናደርገው ለዛ ዶክመንት ስንል ገባ። ዶክመንቱን እኛው ዶክመንቱ ውስጥ ምን ይኑር አናውቅም። ግን አሸናፊን እንደዚህ በጣም አንተ ለምን ዝም አትልም?
ወይስ ወደ ሌላ ነገር እንግባ? ጎረቤቶች ማለት አስተኝተን እንቀጥቅጥ እንዴ? ጎረቤቶቼ ናቸው ከምትላቸው ሰዎች ማለት እንትን በለ ማልቀስ መጮህ ነው እንደፈለከው? በክብር ነው እኮ እያወራን ያለ ነው። ያንተን ድራማ ቁጭ ብለን ስለሰማን ነው እንዴ አፈም ከፍተው እንደኛ አለህበት አንተ ብቻ ነገሮችን ውስጥ ያጣጣው በሌላ መንገድ ይኸውልህ አሁን እኛ ወደ አልሆነ ነገር እዚህ ጋር ወደ አልሆነ ነገር መግባት አንፈልግም። ከዚህ በላይ ተመልካችንም ማስጨነቅም ማሳቀቅም አንፈልግም። የእጅን ማግኘት ባለበት ቦታ የእጅን እንሰጣለን። እዚህ ጋር ይኸውልህ ያዙኝ ልቀቁኝ አትበል። ማን እንደሆንክ ከጀርባ ምን ይዘህ እንደመጣህ እኛ ራሳችን አጣርተን ነው የመጣ ነው ብያለሁ። እሱ ባይነግረንም እኛ ጨርሰን ነው የመጣ ነው። ስለዚህ አጉል እንዳደራዳሪ ምንም ንጹህ እንደሆነ ሰው ራስን እንትን አትበል፣ አትካብ፣ አርፈ ቁጭ በል። አሸናፊ ምግብም አይበላልንም። በጣም አስቸጋሪ ሰው ነው። በጣም እንትን የሚለን ሰው ነው። ለምንድን ነው ፈቃደኛ ምግብ አልበላም ይለናል፣ ያስቸግረናል በጣም ብዙ ጊዜ። በሱ ነው እንደውም በቃ ምግብ አልበላም ይለናል በጣም። እኛም እየከሳብን ምናምን ሲመጣ ነርስ ምናምን ቀጥረንለት ነርስ ነበር የምትንከባከበው ነች። አንድ ነርስ ቀጥረንለት እሷ ነች እንትን የምትለው። በሽተኞች እኮ እናንተ ናችሁ። እናንተ ነበራችሁ ነርስና ዶክተር የሚያስፈልጋችሁ። ወንድሜ ለብዙዎች በሽታ ለብዙዎች ሀዘን ፈውስ የሆነ ወጣት ሳይፈልግ በሽተኛ አርጋችሁ ነርስ ቀጠራችሁለት። ለእናንተ ነበር እኮ ነርስና ዶክተር የሚያስፈልጋችሁ። እሺ ስለዚህ ነገር በደንብ የምታውቀው ነገር ያለ አይደል? እንዲያደራድር እንደተላከ ስታወሩ እንደነበረ ማታ ነግረናል። አዎ እኔ በዚያው እናንተን በማግኘት ጉዳይ ላይ እኔ አልገባበትም ብዬ ነው እኔ እጄን አውጥቻለሁ። እኔ አልፈልግም ብዬ ወጥቼ ነው። ለሱ ገንዘብ ተከፍሎታል 200 ሺህ ናቁታለስ። ምን ሆኖ ነው? ምንድነው የሆንከው? ቁጭ በል አርፈህ ቁጭ በል ነው። እዚህም አለ እንዴ? ምንድነው? አርፈህ ተቀመጥ። እውነቱን ስለወራው ነው። አርፈህ ተቀመጥ። አርፈህ ተቀመጥ። ሌላ ነገር ነው የፈለከው? ሌላ ነገር ነው የፈለከው? ያለ ምንድነው እውነቱን ሰውዬ እንዴ? ይኸውልህ እኔ በቃ ከዚህ በላይ አልችልም። የተከፈለው 200 ሺህ ብር እኔ አልቀበልም ብዬ ነው። ከኛ ጋር መጥቶ እንዲያደራድር ማለት። አዎ እኔ አልቀበልም ብዬ በእናንተ እጅ ተያዝኩ። 200 ሺህ ብር ነው እሱ የተቀበለው። እኔ በቃኝ ብዬ ነው ወደዚህ የመጣው። በጣም ጥሩ። ምንም አይነት ብር አልተከፈለኝም፣ የሰው ሀዘን የሰው ጭንቀት ስለሚሰማኝ ነው የመጣሁት ብለህን ነበር። 200 ሺህ ብር ነገሩ ትንሽ ነው አይደል? አሁን ይኸውልህ ወደ ሌላ ነገር እንዳንገባ የተፈጠረውን ነገር እስቲ እንዴት ነበር ምሽትህን ያሳለፍከው? እኛ አሁን ድጋሚ ኃይልና ጉልበታችንን መጨረስ አንፈልግም አንተ ላይ ገባህ አይደል? በጣም ከባድ ነው። እኔ የምነግርህ በጣም አምነህ እንትን ብትል ይሻላል ዩኤል። እኔ የምነግርህ ነገር እሱ ነው። በጣም ከባድ ነው። እኔ ያሳለፍኩትን ማታ ተው። እኔ ለማን እንደዚህ ያብያለሁ። ስንት መሳዮች እንዳሉ ንገረው። እኛ ጋር ይኸውልህ አንድ መሳይ ነው የምታውቀው። እኛ ጋር ልንገርህ በ10 መሳይ እውነቱን ንገረን። ይኸውልህ ሌላ ችግር ውስጥ አትግባ ዩኤል። እኔ የምልህ በጣም በቃ ከባድ ነው። እዚህ የምታሳልፈውም ነገር ከባድ። እኔ ለአንተ ብዬ ነው ለኔና ለአንተ ብዬ ነው። አብረን ብዙ ነገር ስላሳለፈን ነው እንደዚህ ብዙ ነገር አሳልፈናል። ዩኤል በጣም እንደዚህ ተሸጠኛል አንተ ነኝ። በቃ ተውኝ ዩኤል። እኔስ ምልህን ስማኝ ተው ዩኤል። በቃ መጣህ አይደል? አብራችሁ መብላታችሁን አብራችሁ መጠጣታችሁንም አምናሃል። አንተን ደግሞ አሳልፎ የሚሰጥህ ሰው ሆኖ ሳይሆን ግዴታው ስለሆነ ነው። እኛ ስላስገደደው ነው። እሱ እንኳን ያንን ነገር ማድረግ ባይችል እኛ ማን እንደሆንክ ነገር ያለው ማን እንደሆንክ ጨርሰን የመጣ ነው። ምናልባት ስንት እንደተከፈለ እንዴት እንደተስማማችሁ ልናውቅ አንችልም እንጂ እሱንም እንደርስበት ነበር። ሁሉንም ነገር ላይ ደርሰን የመጣ ነው። ሁሉንም ነገር አውቀን የመጣ ነው። ስለዚህ ከመናገር ውጪ ምንም አይነት አማራጭ የለም። እንዴት እንደላኩ አሁን የት እንዳለ አሸናፊ ትነግረናል። ወደኋላ መመለስ አልፈልግም። ይኸውልህ ጊዜ የለኝም፣ ሰዓት የለኝም። አሁን መሳይ ጨንቆታል። በዚህ ሰዓት በጣም ከምል በላይ ያለው አማራጭ መደራደርና መደራደር ብቻ እንደሆነ ነው የሚያውቀው። ምክንያቱም መሳይ አሸናፊ በሱ እጅ እንዳለ ሁሉ ነገር ግልጽ እንደሆነ ያውቃል።
አሸናፊ የሆነ ነገር ቢሆን ከሱ እጅ ከሱ እንትን እንደማይወረድ ስለሚያውቅ ለመደራደር ነው በጣም እየጣረ ያለው እና መሳይ በቃ የመጨረሻ መግደል አቅቶ ሳይሆን ያው ያለው እንደ አብዛኛውን እንትን ኢንፎርሜሽን ወደሱ ስለሚያጠቁም ለዛ ነው ያልገደለው እና ዶክመንቱንም ደግሞ በጣም ይፈልገዋል። አሁን ላይ ያለው ለመደራደር ነው በጣም እንትን የሚለው ማለት ነው። ስለዚህ አንተን መስዋዕት አድርጎ ላከ ማለት ነው። እኛን አታቀንም ነበር ወይስ ምን አይነት ንቀት ነው? እንደዚህ አይነት ድራማ ሰርቶ እኛ ጋር መምጣት። ቆይ ጭራሽ ስለኛ ምንም የሰማው ነገር የለም ማለት ነው። ከማን እየሸሻህ እንደነበረ ማንን አሸናፊን ይዘህ ስትንጦለጦል ከዚህ ቤት ወደዛ ቤት ስትሮጥ ማን እየተከተለ እንደነበረ ጭራሽ አታውቅም ነው ወይስ እኛ ንቀህን ነው እንደዚህ አይነት መረጃ ይዘህ የመጣው? እኔ አላውቅም። እኔ አርግ ያለኝን ነበር ማድረገው። መሳይን ታውቀዋለህ? ያው እሱ እንደነበር አርግ የሚልህማ ኪስህ ነው እንጂ ብርህ ኪስህ ሲደልብ አርግ የሚልህ ጭንቅላት። መሳይ ባታረግም አርግ ያለኝ እሱ ፈቃደኛ ስላልሆነ አይደል እንዴ የያዝ ነው። እሱ ፈርቶ ነው። ለዛ ነው ከአቅም በላይ ሆኖበት ነው እንጂ እንትን ነው እንጂ ያው ጊዜ ጠብቆ የሆነ ነገር ማድረጉ እሱንም የማይቀር ነገር በቃኝ ብዬ ነው። ከዚህ በላይ ምንም አይነት እንደዚህ እኔ ያያየ እንደዚህ አይነት ወንጀል መስራት እኔ ይከብደኛል ብዬ ነው የቱት እንጂ ፈርቻ አይደለም። ብዙ ነገር ሰርቻለሁ ከዚህ በላይ ግን በቃ የኛን ነገር ሳይ በጣም እኔ ከበደኝ። ነገሮቹም አላማሩኝም እና ወደ በቃ ለማመን እንተናል። በጣም ጥሩ። አሁን ይኸውልህ እኛ ጊዜ መፍጀት አንፈልግም እና ምንም አይነት ጥያቄ ሳቀርብልህ እምቢ ማለት አትችልም ከዚህ በኋላ። ስለዚህ አሸናፊ የት እንዳለ ትነግረናለህ፣ ትደውልለታለህ፣ በዶክመንቱ መቀባበል እንደተስማማን ትነግረዋለህ። ከዛ በኋላ እኛ የምናደርገውን እናደርጋለን። እኔ አሸናፊ የት እንዳለ አሁን አላውቅም። በደንብ ታውቃለህ ወንድሜ። የእውነት አላውቅም። እኔ አሁን አሸናፊ የት እንዳለ አላውቅም። የእውነቴን ነው የምልህ። አሁን እኮ አመንኩልህ ሁሉ ነገር 200 ሺህ ብር የከፈለ ነው ቤት ሲቀይሩ አላውቅም ነው የምልህ። በደንብ ታውቃለህ እኮ ነው የምልህ። አሁን ወደኋላ እንድንመለስ አታርገኝ። ይኸውልህ አንድ ነገር በመሳይ እጅ እንኳን ባትሞት እኛ እንገላለን። ስለዚህ ለእውነት ኖረህ ብትሞት ይሻላል። ልንገርህ እንደ ጓደኛህ ለእውነት ብትቆም ይሻላል። በ11ኛው ሰዓትም ቢሆን ማለት ነው። ለሰራው ስራ የሚገባህን ቅጣት ታገኛለህ። ግን በመጨረሻ እንኳን አንዲት እንኳን ቅንጣት ጥሩ ነገር ስራ እስቲ። ሁሉ ነገር እኮ ማውቀውን ነገር እኮ አሁን እኮ አመንኩኝ አይደል? ሁሉ ነገር ግን ይህንን የእውነት አላውቅም። ከዚህ ለቀው ከሄዱ በኋላ እኔ ምንም የማውቀው ነገር የለም። ለምን ስለአሁን በዚህ ሰዓት ዋሻለሁ? ሟሸቱ ምን ስለተከራከርክ አልፈርድብህም። ምክንያቱም የቲሙንም እጅ አልቀመስክም። ሁሉም የእናንተ ቡድን አባላቶች ትንሽ እስኪቀምሱና ቆንጠጥ እስኪደረጉ ድረስ ትግልና ጭቅጭቅ ነው ከነሱ ጋር። ስለዚህ ወዳልሆነ ነገር አሁንም እየነገርኩ ነው። ጊዜ የለንም፣ ሰዓት የለንም። አሸናፊ ከፍተኛ የጤና ችግር ውስጥ እንደሆነ እየነገርከኝ ያለው ይሄ ልጅ ደግሞ የሆነ ነገር ቢሆን ካንተ ራስ አልወርድም። መሳይን አይደለም መጀመሪያ የምገለው አንተን ነው። ከዛ በኋላ አንተን አልፌ ነው መሳይን የምገለው። ልንገርህ ወንድሜ ነው። ምን አይነት ጨካኝ ሰዎች መሀል እንዳለ እየነገርከኝ ያለው፣ ምን አይነት የጤና ችግር ውስጥ እንዳለ እየነገርከኝ ያለው፣ እያለቀሰ እየጮኸ እንደሆነ እየነገርከኝ ያለው። ለይሄን ሁሉ ነገር ነግረኸኝ ደግሞ የት እንዳለ ታውቃለህ። ይሄን ደግሞ ከደበከኝ ልንገርህ አንተ ላይ ለመወስደው እርምጃ እኔ ተጠያቂ አልሆንም። የሆነ ነገር አድርጌ እጄን ለፖሊስ እሰጣለሁ። ልንገርህ ወንድሜ ነው የጠፋው፣ ወንድሜ ነው እየተሰቃየ ያለው። ስለዚህ ከመናገር ውጪ ምንም አይነት አማራጭ የለህም። ሁሉ ነገር አሁን ተናዝጄ ይሄንን ዋሻለሁ እንዴ? ሁሉ ነገር እኮ አመንኩኝ እኮ እዚህ እያሉ አቅ ነበረ። የእውነቴን ነው የምነግርህ። እንዴት ነው የምታምነኝ? አሁን ይገባኛል። ስለዚህ እኛ ከደራደርክ በኋላ የት ነው የምታገናኘን የነበረው? ወይስ አሁንም ልትዋሸኝ ነው? ወደኋላ ልትመለስ ነው? አላገኛቸውም ልትለኝ ነው? ካስማማህን በኋላ የት ነው የምታገናኘን ታዲያ? እነሱ ናቸው የሚደውሉልኝ በፈለጉ ሰዓት ማለት ነው። ቁጥር ራሱ እንደዚህ አይኖረው እነሱ የሚደውሉበት። እነሱ ሲደውሉ ምናልባት እንደዚህ ላገናኝህ ይችላል ወይ አናግሩት በቃ። አሁን ሌላ ነገር ነው የፈለገው። በደንብ ታውቃለህ አሸናፊ የት እንዳለ። ስለዚህ እነሱ ይደውሉልኛል ራሳቸው በዛ ሰዓት እኔ ላገናኝህ። እስኪ ደውሉልህ። እኛ ቁጥር የላቸውም፣ ቋሚ ቁጥር ነው። ተነስ ናውጣ። አሁን የምትፈልገውን ነገር አግኝታለሁ ይመስለኛል አይደል? ይሄን ነበር የምትፈልገው አይደል? ይሄ ነው አይደል መሳይ ያስለምዳችሁ። ሳይደበድባችሁ ሳይቀጠቅጣችሁ የሆነ ነገር አታወሩም ወይ የሆነ ነገር አታደርጉም አይደል? ስለዚህ እኔ በቃ በህይወቴም ተስፋ ቆረጥኩ። ከዚህ በላይ ምንም የሚመጣብኝ ነገርም አይኖርም። ግን እኔ እናንተን ሳደራደራችሁ የሆነ የሚወሰድ ቤት አለ። አሸናፊ የጤና እንትኑ
ጥሩ ደረጃ አይደለም ስለተባለ ከነርሷ ጋር ሲጨቃጨቁ ነርሷም የኛ ሰው አትመስለኝም መሰለኝ እና የሆነ ለብቻው የሆነ ቤት አለ እዛ እናንተ ስትደራደሩ ማገናኛችሁ እናንተ ስንስማማ እሺ እዛ ነው የተቀመጠው አሸናፊ ያው ነርሷ ትሪትም እያደረገችው ምግብም እንዲበላ እያደረገችው አሁን እዛ ነው ያለው አሸናፊ እዛ ነው ያለው እሺ ሁላችሁም ዝግጁ ነው ሌሎች ቀሪ የቲም አባላትም ካሉ እንዲሰበሰቡ አድርጉ ወደዛው እንሂድ ሁሉም ይዘጋጁ አንተ ትመራናለህ ሌላ ነገር አስበህ አሁንም እነግርሃለሁ የመጨረሻ ማስጠንቀቂያ ነው እውነት እመራቸዋለሁ ሴታፕ እያደረግህ ከሆነ ሄደን አሸናፊን እዛ ብናጣው ካንተ ራስ አልወርድም ነግሬሃለሁ ምንም ሴታፕ የለውም በእውነት ሴታፕ የለውም ተነስ ቀጥል